ዋጋው ላልገባቸው ተግባሩ አንጀት አርስ ብርቱ የጀግናው ልጅ ነኝ የጎዳናው ንጉስ ቀጭ የሆን ቀጨታ ይገጭ ገጭ ደግሜ ላስታውስሽ ይረታል እየለፋ አልያንም ለሽንፈት ነበር ስደነፋ ቀጭ የሆን ቀጨታ ይንቦጭም ቦጭ የኔ ዝቅ ማለት ከፍ እንድትይ ነበር አቦ እንዳንቃቃራት ጋብዥኝ ለነገር ቀጭ የሆን ቀጨ ቢናህ ማለት ነጭ ስሜ እንዝርናሜ 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 ውድ ቤተሰቦቼ እንግዲህ ዛሬ አብርሽ እኔ ጀግና ነኝ እኔ የበላይ ነኝ እያለ እንግዲህ እየዘፋፈነልኝ መጥቷል ማለት ነው። በመጀመሪያ ደረጃ ማለት ነው ልንገርህና እንደ አንተ አይነት ወንድ መቼም ጀግና አይደለም። እንደ አንተ አይነት የረከሰ ወንድ በዚች ምድር ላይ ነው አይቼ አላቅም። ምክንያቱም ጀግና ወንድ የሚባለው ቤቱን የሚይዝ ትዳሩን የሚይዝ ቤቱን የሚያከብር ሚስቱን የሚያከብር ልጁን የሚይዝ ነው ጎበዝ ጀግና ጠንካራ የሚባል ልጅ ማለት ነው። አንተ ሁሉ ነገር ውሸት። ሲቀጥል ደግሞ መልእክት ስታስተላልፍ ማለት ነው ወይም ደግሞ የሆነ ነገር ስትቦስት አቋም ያለው ነገር ብትቦስት መልካም ይመስለኛል ማለት ነው። ምክንያቱም እዚህ ጋር ምን አለ መሰለ ለአሽሙር ከሆነ ማለት ነው አሽሙሩ አንተን ነው የሚመለከትህ ሩታን አይደለም። አንተ ነህ እንጂ ሩታን ለመጣል የምትሞክረው ማለት ነው፣ ለመስበር። ለምን ሩታ ማረባት፣ ለምን ቆንጅዬ ሆነች፣ ለምን ውብ ሆና ተገኘች ብለህ የምትጨሰው የምታረው እኮ አንተ ነህ እንጂ ሩታ አይደለችም። በዚሁ አጋጣሚ ልንገርህና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና ፕሊዝ ሼር እያረጋችሁ ዩቲዩብ ሙትት ብላለች እንግዲህ እዛ ሰፈር እንደምታውቁ ምን እንደሚያረጉት አላቅም፣ ብቻ ሼር አድርጉልኝ በተቻላችሁ አቅም ማለት ነው። እና አብርሽ ተብዬው ማለት ነው ጀግና ወንድ አንተ ጀግና አይደለህም፣ እውነት ለመናገር ማለት ነው። ጀግና ወንድ እኮ ቤቱን ሀገሩን ሲይዝ ነው ወንድ የሚባለው ማለት ነው። እንዳንተ የረከሰ ስራ የሚሰራ ቀን በቀን ውሸት የሚያወራ በሚስቱ ክብር እየተደራደረ የሚስቱን ማንነት አውጥቶ አደባባይ እየሰጠ ልጁ ትላንትና አይታችኋል እንደዛ ሲያደርግ። ይሄ ጀግንነት አይደለም። ሞር እንኳን ስለ ሩታ ነው የሚመለከተው ይሄንን ነገር ማለት ነው። ዛሬ በጭፈራ ምናምን የመጣበት ነገር ስለ ሩታ ነው የሚያመለክተው ማለት ነው። ሩታዬ አንተ ነህ እንጂ እንድትወድቅ የምትፈልገው እንድትሰበር፣ በኦዲየንስ ዘንድ ተወዳ እንዳትገኝ፣ በቃ የበላይ ሆና እንዳትገኝ የምትፈልገው አንተ ነህ እንጂ እሷ አይደለችም እኮ። እሷማ ላንተ ብላ ክብሯን ዝቅ አድርጋ ስንት ነገር ዋጋ ከፍላ ለአንተ ስትናው እስካሁን ድረስ የምትሰደበው እና የምትረገመው ማለት ነው። ገባ? አንተ ለሩታ ምንም አይነት ዋጋ አልከፈልክም። ምክንያቱም በተጣላችሁ ሰዓት የሆነ ነገር በሆነ ሰዓት እየሮጥክ ሴት ጋር እየሄድክ በሴት እየቀጣህ ማለት ነው። ያንንም ሁሉ ትዕግስት ችላህ ይህንኛው እኔ እንጃ አላቅም። አንድ ሴት እንደ ሩታ ጠንካራ አለ ብዬ አይደለም። ምክንያቱም ማናችን ቢሆን ሴት ከሆነ ደካማ ጎናችን የቅናትና የሆነ ነገር ነው። በቃ ማንኛውም ነገር ባላችን ከሌላ ሰው ጋር ሲኖር በጣም ነው የምንቀናው። ግን ሩታ እውነቴ ነው የምልህ በዚህ ናክ እውነት ሩታ እኮ በጣም ጀግና ናት፣ ነብር ናት። ስለ ሩታን ተናግሬ አልጨርሰውም። ግን አንተ ጀግና ነህ አትበል። በየትኛው በኩልህ ነው የትኛው ክብርህ ነው ጀግና የሚያስብልህ? የትኛው ስራህን ለትዳርህ ለቤትህ ስትኖር ወይስ ለወላጆችህ ስትኖር? ወላጅህ እኮ ልቤ ተሰብሯል በልጄ አብቅቼ ትቻለሁ ሲሉ እኮ ነው ለኦዲየንስ መልስ የሚሰጡት ማለት ነው። ሁሌ አብርሽን ስንጠላበት አብርሽ እንዴት ነው ብለን ስንጠይቃቸው ጋሽዬ እኮ ስለሱ ነገር ብለው እኮ እንባ ደንብ እያለቀሱ ነው የሚናገሩት። አንተ እኮ ጀግና ብትሆን እውነት ለሀገር በቂ ትሆን ነበር ማለት ነው። ምክንያቱም ቤትህን በስነ ስርዓት ይዘህ ሚስትህን በስነ ስርዓት ይዘህ አንድ ሰው የሰውን እልህ ይዞ መጓዙ ደግሞ ተገቢ ነው ብዬ አላምንም። አንተ እኮ እኛን በልህ ይዘህ ነው፣ ኦዲየንስ በልህ ይዘህ ነው። ለምን ነኩኝ እኮ ነው። የሰው ልጅ እኮ ሚዲያ ላይ ስትመጣ እኮ ወደህም ፈቅደህም ይሄንን ነገር አምነህ እኮ ነው የምትመጣበት። ሚዲያ ላይ ትወደዳለህም ትሰደባለህም እንደዛው ትሰበራለህ ማለት ነው። ነገር ግን አንተ ተወደህ ነበር እኮ እንዳንተ ተወዳጅ ድንቅ በቃ እኔ እንጃ ግሬስ ፋሚሊ ስትል እንኳን እኛ የራሳችንን ስም ቀይረን በአንተ በኩል የተጓዞች ሰዎች ነበረን። ቦታ ሰተነህ ስናከብርህ ነበረ። አሁን ነው እንጂ ምክንያቱም አሁን ደግሞ ያንተ ማንነትን ስላወቅን
ያንተ ውሸት ስላወቅን ያንተ ድራማ ስላወቅን ሴት ልጅ ሁሌ ዝቅ እያረክ እንደምትበላ ስላወቅን ማለት ነው። በዚሁ አጋጣሚ ማለት ነው የለም ይሄ ሰውነትህ ማለት ነው ጠፊ ነው። በዚህ ሰውነትህ ግን ስራበት ማለት ነው። ይሄ ሰውነትህ ወይም አንተ ጀግና ሆነህ ስፖርት ሰርተህ አይደለም ያመጣኸው። ከዚህ በፊት አንተም ነግረሃናል፣ ማር እየላስክ ነው ውጥጥር ያልከው ማለት ነው። ውጥጥርም ማለት ተገቢ ነው አይደለም፣ ካልተሰራበት ተግባር ነገር ካላዋልከው ምንም አያደርግልህም። እና ይሄ ቡግራም ሰውነት ማለት ነው። ደግሞ ሰውነት አለኝ ብለህ ትኩራራለህ እንዴ? ሰውነት ያላቸው አይስሙ። ወንድ ማለት እኔ እንጃ ለቤቱ ጥሩ የሚያድር ወንድ እኮ ነው። እንዳንተ አይነት እኮ በአልጋ ላይ ቁጭ ብሎ ወይም ደግሞ ሶፋ ላይ 24 ሰዓት ቁጭ ብሎ የሴትን ክብር ዝቅ እያደረገ ከሚስቱ ሲጣላ ደግሞ ኢዶ ሴትን እየላሰ እየመጣ ሚዲያ ላይ ያዙኝ ልቀቁኝ እያለ ዝሙትን እያስተላለፈ ሴት ልጅ ትዳር እንድትፈራና ወንድ ልጅ እንዳትጠጋ እያረገ አንተም ብሎ ጀግና። ይሄን እኮ ነው የምታስተምረው አንተ በህይወትህ ለኛ የምታስተምረን ትዳር እንደማይበጅ ትዳር እንደማይጠቅም። አንድ ቀን እንኳን አንተና ሩታ ተጣልታችሁ ትዳርን ከተጣላችሁ በኋላ ከተበታተናችሁ በኋላ ጥላቻ ከፈጠራችሁ በኋላ ትዳር ራሱ እንዴት አድርጎ እንደሚስተካከል እንኳን አሳይተህን አታውቅም። ምክንያቱም ላስመሳይ ነው። ዛሬ ሩታ ይቅርታ ትጠይቃለህ፣ ነገ ሄደህ ደግሞ ውሽሚት ጋር ትጠጋለህ። ሩታ ደግሞ የራሷን ህይወት ስትጀምር ደግሞ ያዙኝ ልቀቁኝ ትላለህ። በቃ ያንተ ጸባይ እባብ ማለት ነው። ልክ እንደ እንስሳ ነው የምትቀያየረው ማለት ነው። የትኛው ጀግንነትህ ነው ባክህ? የትኛው አንበሰትህ ነህ? የትኛው መሪ? አንተ መሪ እውነት ለመናገር ማለት ነው ይኸውልህ አብይ እንኳን እንዳንተ እንደዚህ ያሉ ነው ማለት ነው። ይሄንን ሀገር ሁሉ እየመራ ማለት ነው። ስንጣሉ የራሱ ሆኖ እንደዚህ ቅብርር አላለም ማለት ነው። ያንተ ጀግንነት እኮ እኔ አላቅም እውነት። ጀግንነትህ ማለት በእርግጥ አልከዳህም። ሴትን ማማለት ትወዳለህ፣ ሴትን መላስ በቃ ያለ ሴት ዛሬ ሴትን ካልሳምክ ውለህ አታድርም። ይሄ ጀግንነት አለህ ማለት ነው። በጣም ከምንም በላይ ሴቶች እንዴት አድርገው ወደ አንተ እንደሚመጡ በቃ በሴትን ህይወት መራገጥ የሴትን ህይወት ዝቅ ከፍ እያረክ አንተ ሀብታም ልትሆን ይሄንን ነገር በጣም እውነት ከዚህ በላይ እኔ እንጃ ከጀግናም በላይ ጀግና ይገባሃል በእነዚህ ነገሮች ማለት ነው። ምክንያቱም በወረደው በቆሻሻ ነገሮች ማለት ነው። በእነዚህ ነገሮች ዋው እኔ እውነቴ ነው የምልህ ቃላት የለኝም። ይሄንን ነገር በዚህ ነገር ሀስበህ ከሆነ ማንም አይደርሰኝም ለዚህ ለዝሙት ነገር ለቆሻሻ ነገር አባቴን ዝቅ ለማድረግ ቤተሰቤን ዝቅ ለማድረግ ኦዲየንሶቼን ዝቅ አድርጌ ጓደኝ አንገታቸውን ለማስደፋት እኔ በሰው ዘንድ ለምን እወደዳለሁ እምትል ከሆነ አዎ አልተሳሳትክም። በጣም ጀግና ነህ። ከምንም በላይ ጀግና ብቻ አይደለም ከጀግናም አይገልጽህም እንደውም ማለት ነው። ስለዚህ ሌላ ነገር ጥሩ ነገር አስተላልፋለሁ ብትል እኔ እንጃ አናውቅም። ወንድ እኮ ማለት ከጠዋት እስከ ማታ ወጥቶ ሰርቶ ደክሞ ለፍቶ ላባውን ጠብ አድርጎ የሚመጣ ወንድ እኮ ነው ጀግና። ለሀገሩ የሚቆም ለሴት ልጅ የሚቆም ለእናትን የሚቆም እናትን የሚያከብር ሴትን ልጅ የሚያከብር ለሀገሩ የሚዋጋ አንተ እዚህ እውነቴ ነው ብለው 20 ወይም 30 ደቂቃ ቪዲዮ ተቀርጽና ማለት ነው። ከዛም በኋላ እሱንም በሴት ክብር በራስ አይዲያ አይደለም በኦዲየንስ ንግግር ኦዲየንስ እንደዚህ ነገር አድርግ ካለ የምታረግ በኦዲየንስ የምትንቀሳቀስ በኮሜንት የምትንቀሳቀስ የኛ ጀግና የኛ አንበሳ። አዎ ይሄንማ ማንም አይችልህም። በዚህማ በጣም ጎበዝ ነህ። እና ለማንኛውም ማለት ነው እኔ እንጃ ያንተ መጨረሻህ ነው ማየት የናፈቀኝ እኔ ማለት ነው። ከምንም በላይ የት እንደምትደርስና ምን እንደምትሆን ከምር ከሰው ርቀህ እንደዚህ በክብርህ ዝቅ ከፍ እያልክ ከሚስትህም ጋር እንደዚህ ደረጃ እንደምትደርሱ ግን የት እንደምትደርስ በተለይ ደግሞ አንተ የት ቀዳዳ እንደምትገባ ነው የናፈቀኝ።